እንኳን አደረሳችሁ። ዛሬ ግን ራስን በጣም በማተናነቅ ላይ እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ። እንድሪያ ሸንክታ አልቦና አምባር ወዳችን አይደለም አዳችን አይደለም። አባቶች ሲተናገሩ ሴት ልጅ ወልዳችሁ የምትሰቃዩ ቤታችን እያለች የማይደምቅበት ምን ምክንያት ይኖራል? ያያችሁ ነው። መልካም ዳግማዊ ይላል። መልካም ዳግማ ትንሣኤ ይላል። እዚህ ቤት የምትሰሩ ስራ ባል ሄሎ ቆርቆር ዶክ 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 ሳችሁ እያሉ ነው አቶ ዮሐንስና ጀማል። የኛን ቤት እንደዚህ እንደባረከችልን ሁሉንም በዓለም ጠላ እንዲህ ነው ይልህ። እይ በእናት ኑ እንብላ አደረሳችሁ። እልል በሉ እልል በሉ። እልልታ በጭብ ምንድን ነው የጎደለው ያልኩ ነው። ይሄን የዳግማ ትንሣኤ ቪዲዮ በጣም የምትወዱት ይመስለናል። ማሚቶ አይደል እንዴ? 5 ሰከንድ እንደተለመደው በፍሬዳጊ ስጫቸውና ምን ያልኩ ላይክ እንድታደርጉ አሁን 5 ሰከንድ እንስጣችሁ። እሺ 5 4 3 ሃዊ ሪኮርድ 1 እናመሰግናለን። አብራችሁን ቆዩ። እንኳን አደረሳችሁ እንኳን አደረሳችሁ። እስኪ ልልልል በሉላችሁ። የዛሬው በዓላችን ለየት የሚያደርገው እንኳን አደረሳችሁ ሲሉ ቀጥታ ከካሜራ ፊት ሆኜ መመራውን ለመጀመሪያ ጊዜ በዳግማ ትንሣኤ ነው። ምክንያቱም ከፈረንሳይ የመጣችሁ ካሜራ ማናስ እየቀረጽ ስለሆነ ለማንኛውም ይሄው መድረኩ ወደ እናንተ አይደለም። ላይትማንም አለን። ላይትማን ፍሮም ኢታሊ፣ ካሜራማን ፍሮም ፍራንስ። እኔም ወደ ስራዬ፣ እናንተ ወደ ስራችሁ። እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እኔም ሻማዬን እየለኮስኩ ነው። እንኳን አደረሳችሁ ማማዬ። እግዚአብሔር እንኳን አደረሳችሁ። እስኪ ልልል በሉላቸው። እስቲ ነስነስ ረሽኮይን ገብሮ በሰላሳ ጠምዶ ረሽኮይን ገብሮ በሰላሳ ጠምዶ እንኳን አደረሳችሁ ለዳግማ ትንሣኤ በዓል። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለዳግማ ትንሣኤው በሰላም ፍቅር አደረሳችሁ። እንግዲህ ዛሬ ዳግማ ትንሣኤ እንደሌላው ጊዜ እነት ዓለም ጋር በመሄድ ወይም ቤት በማሳለፍ አይደለም እያሳለፍን ያለ ነው። ቤተክርስቲያን መተን እንግዲህ ነዳያኖችን ለመመገብ አብረናቸው ለመሆን እየሞከርን ያለ ነው። ስለዚህ ቅድም ማርያም ነበርን፣ አሁን ወደ ገብርኤል መጥተናል። እዛ የተወሰነ ካደረግን በኋላ ደግሞ ወደዚህ መጥተናል። እዛ ምን ተፈጠረ? ተናገሪ እንጂ። እዛ አንዳንድ ነገር ተፈጥሯል፣ እሱን እንተዋለን። ግን ወደዚህ መጥተናል። እዛ የቻልነውን ያክል አዛውንቶችን የተወሰኑ ሰዎች ለመመገብ ሞክረናል። አሁን ደግሞ ወደዚህ መጥተናል። በዚህ አጋጣሚ ግን ይህንን ገንዘብ አሰባስባችሁ ያላችሁልኝ ለሁላችሁም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ስላመናችሁብኝ በጣም ነው የማመሰግነው። አሁንም እንደዚህ አይነት ነገር ሲፈጠሩ ማብላት ከፈለጋችሁ እዘዙኝ፣ እታዘዛለሁ። እኔም ሼፍ ወንዴም አለን ከካሜራ ጀርባና ከካሜራ ፊት ሆነን ተነስተናል እና በዓላችሁ መልካም ይሁን። ከዚህ በኋላ ደግሞ ወደ ቤት ገብተን በቤት ደግሞ ቡናችንን ስናፈላላ ምን ስንል እኛም ደግሞ በዓል ስንል ደግሞ እናሳያችኋለን። እንኳን አደረሳችሁ። ደስ አላችሁ? እውነት አውና እነሱ ሳይጠፉ ዛሬ ከዚህ ሰፈር መሄድ የለም። እሺ ዛሬው በዓል በጣም ልዩ በዓል ነው። እኔ በጣም ደስ ብሎኛል። ደስ አላለ? በጣም ደስ ብሎኛል። እንኳን አደረሰሽ። እንኳን አብሮ አደረሰ። እኔ በጣም ደስ ብሎኛል። እናንተም እንደምትወዱት ተስፋ አደርጋለሁ። መሳለሚያ ማርያም ነበርን፣ አሁን ደግሞ ኮተቤ ማርያም እንቀጥላለን። ቴንክ ዩ ረሽኮይን ገብሮ በሰላሳ ጠምዶ ረሽኮይን ገብሮ በሰላሳ ጠምዶ
እስክንድር ያሸንክታ አልቦና አምባር የታቦት ንግሱ የቄው አድባር ገናን ቁጣጣር ደግሞ የስ ልብሱን ማለት እንትኑ ካሜራውን ተታህኔ ብታለብስ ምን አለበት ነው የኔ ስራ ማድነቅ የቸኮለ ሰው አጣጣ ማድነቅ ማሚቶንና ፍሪዬን ማድነቅ ነው ጨዋታዬ የቸኮለ ሰው ግን በቃ አጣቀማ ግን እንዴት ነው ይሄን ልብስ የምትለብሱ ይመስላችኋል ስታስቡት ማሚቶን ዛውስ ዋን ልብስ በጣም ብዙ ሰው የሚካሰል አይመስልም ለምን ግን በለበሳሽ አታከብሩ ስለዚህ ማች በማች ወጋችን አይደለም አዳችን አይደለም አድ ተዋ አታናግረኝ አዳችን ተመቸኝ ወይ ነው ዛሬ በጣም ደስተኞቹ ሰዎች መካከል ነው በጣም ደስ ይሎኛል ጥሩ ጊዜ ነው ያሳለፍኩት ጠዋትም በሌላ አበሻ ልብስ ነበር የነበርኩት በመሃል ደግሞ ቃል ገዛ ወጣን እቃ ገዛን ሰዎች ጋር መሄድ ነበረብን ዛ ሰው ጋር ደረስን ያው መቼም ድግስ በድግስ ነው ፋሲካ ሰሞን አይደል ዳግማ ትንሳኤ ደግሞ እንደዛ ነው ይደገማል ከዛ ዳግማ ትንሳኤ ደግሞ አሁን ከመሸለኛ ቤት እያከበርን ያለ ነው ወይዘው ቢዚ አንተ አታዋርደኝ ማሚቶ ሚኒ ሼፍ አግዣት እንጂ አይ ማማዬ እንዴት ነው በዓል አሪፍ ነው በጣም አሪፍ ነው አዎ እሺ በጣም ደስ የሚል ጊዜ እናሳልፋለን እንግዲህ የዳግማ ትንሳኤን በዓል ከኛ ጋር ቆንጆ ጊዜ ታሳልፋላችሁ ብለን ተስፋ እናደርጋለን አሁን ወደ ልብስ ቶሎ ብሎ አሁን ልብሳችንን እንለብስ የሳሎኑን ነገር እንዳለ ጨራርሰናል ፏ ፈሽ አድርገን ደግሞ እዛ ሳራችንን ስንጎዘጉዝ ምናምን ያው የናፈቃችሁትን ነገር ለማሳየት ጥረት እናደርጋለን እኛም በዓላችንን ዛሬ በተለየ ሁኔታ በጨለማ አከብረው ደስ በሚል ሁኔታ ቅድሚያ ግን ጥሩ ቦታ ላይ ስላሳለፍን ደስ ብሎናል ዳግማ ትንሳኤን ኦልሬዲ ጠዋት አክብረናል ይሄኛው ዳግማ ትንሳኤ ቤት ውስጥ የሚከበረው አንድ ለቤቱ ሁለት ለቤተሰቦቻችን ነው መደጋገም አለበት ስሙ እኮ ዳግማ ትንሳኤ ነው አዎ ዳግማ ትንሳኤ ስለሆነ ለማንኛውም ልብስ ካሜራውን ታጠፋለህ ወይስ ኖ እንዳለ ላውልቀው ይሻላል ላውልቀው 1 2 3 ሙሽሪት በጣም ተሞሽራችሁ እንኳን ተመጨለማ ምን አለባት አባቷ ከታች እናት ከላይ ታስተካክላለች ጆሮ ጌጥ ነው እንዳደርጋለች ይስማለች ማማዬ አቤት ደስ አለሽ በጣም እውነት ነው ውሎሽ እንዴት ነበር ነበር አዎ ባለሂል ሂል ጫማ በሂል ሁሉ ማች ማድረግ ጀመርሽ ከእናትሽ ጋር ብለሽ በቃ ለለከ ከልብሴ ጋር አንድ አይነት ነው ማቹ ደግሞ ታዲያ ይገርማችሁ ነገር ማን የገዛልሽ ጫማውን ቤቴ አክስቴ ከላይ ሲያለበሰሽ ማን ነው ቤቴ አክስቴ አይገርምሽም አባቶች ሲተናገሩ ሴት ልጅ ወልዳችሁ የምትሰቃዩ እስቲ ውበት ሲለካ ይሄው ጫሜ ሲያምር ባይሳ ጫማው ላይ ልጅ ልብሱ ላይ አይደለችም ዛሬ ለምንድነው ሴት ልጆች ግን በቃ 7 አመት ከ6 አመት ጀምሮ ሲወራቸው ሂል ጫማ ማድረግ ደስ እኔ የሚል እኮ በሸበት ነው ያለሁት ቱና ታዲያ ምን ችግር አለውና ና ይሄን ኩንበል የአባት ችግር እኔ እኮ ጨርስ አንተም ለምን እንደኛ ሂል ጫማ አታረግም አገዛችኝ ቤቲ ቤቲ ልብሱን ብቻ ላከችልኝ ምን ዋጋ አለው ምን አለባችሁ እናንተ የወንዶቹ ምን ይበላችሁ የወንዶቹ ማለት እንግዲህ እንዴት ነው ዊልስ ዋና ነው ታዲያ እኔ ዋናተኛ ነኝ ምን አሁን ከቀሚሴ ጋር በጣም ፍቅር ያዘኝ ይመስላል እኔ ከጫማዬ ጋር ፍቅር ይዞኛል ቀሚሱስ ያምራል እሱን በቃ አንቺ አልወደድሽውም እሷ ሂል ይውረድ በቃ ይሄ ነገር ታዲያ በምን ልሁን ለቤት ይላክላት ታዲያ በምን ልሁን አልወደድሽውም ወድጄዋለሁ ግን እንደ ጫማ አይሆንም እንደ ሂሉ አይሆንም ሂሉ ግን አይሆንም ሂሉ ላይክ አንድ ሌላ ጫማ ሂል አለኝ ግን ከሱ በላይ በጣም ውበት ሲለካ እኔ ነኝ ለካ ሼፍ ነው ለካ ዋው አሁን አማረ ቤተሰቦቻችን እንዴት ነው አላማረብንም እንግዲህ ዛሬ አንዳንድ ነገሮች ልታው ትችላላችሁ ይሄ ልብስ እንደዚህ አልነበረም የተላከልን ትንሽ ተጨማዶብናል ይቅርታ ይደረግልን አልተኮስኩኝም እንደገና አቶ ዳግማይ ጥቁር ሱሪ አድርገውበታል እንግዲህ ውበት ነው ማሽ ያደርጋል ጥቁር ማሽ ያደርጋል ለሱ ብለህ ነው ታዲያ
ዛሬ ካሜራማን ይዘናል። አይ ዛሬ በጣም እየተዝናናን እኮ ያለን ሰዎች ነን። ላይትማን ከፈረንሳይ ካሜራ ነጠላዬ ግን እንዲቀርብኝም አልፈልግም። የኔን ላምጣው ፈልጋለሁ። በጣም እኮ በቃ አልተቻላችሁም። አልተቻለ ግን በጣም ነው የሚያዳሉት። እንዴት እንትኖች እነዚህ ዲዛይነሮች በጣም ነው የሚያዳሉት። ወንድ ላይ ትንሽ ይጨክናሉ። ውበት አላቸው ብሎ ስለሚያስቡ ኦቴ የምትስማሙ ሰዎች ኮሜንት አልክ እንዴ? እኛ አንድ ይበቃቸዋል ተብለን ነው እንደዚህ ውብ እንድንሆን ያደረገችን ማነች? ማማዬ ኪሩቤት ዲዛይን ውብ አድርገሽናል። ቤትዬ እጅሽ ይባረክ፣ እጃችሁ ይባረክ። ሁሌ እንደምለው እነሱ ልጆች አይደሉም የልጅ አዋቂዎች ናቸው ነው የምለው። እነሱን እንደዚህ እንዲህ ይሄ ብቻ አይደለም። ይሄ በሁለት ቀን የተሰራ ስራ ነው። ባይዘው ሁለት ቀንም አልፈጀም። ያው እንደመቼም ማጋነን እንዳይሆን ሁለት ቀን ልበለው ይሄ ነው። ከዛ በታች በሆነ ቀን የተሰራ ግን በጣም ምርጥ አሁን የሰርግ ወቅት አይደለም። ሙሽሮች ከፈለጉ ለሙሽሮች የሚሆን ልጆች የሚሆን ምርጥ ስራ አላቸው። እናንተ ዘዙ ነው፣ እናንተ ማዘዝ ብቻ ነው። ከዚህ ከታች በምናስቀምጥላቸው ቁጥር በሱ እዘዙ። ምርጥ እየሰራ ደግሞ ከምርጥ መስተንግዶ ጋር አመለሸጋዎች ናቸው። ሀቅ ነው። ለማንኛውም እናመሰግናለን። በዓላችን እንግዲህ አሁን ሳሎን አረኑ አክብሩኝ እያለ እየጮኸ ነው። እኛም ቶሎ ሄደን ባይዘው ያው እኛ ሁሌም እንደምንላችሁ እንግዶች ይኖሩናል፣ ግን እንግዶች እንትን ውስጥ ካሜራ ውስጥ ስለማናስገባ ነው። አሁንም አሉ ጌታን ካሜራማን ሌሎች እንግዶችም አሉ። እንግዲህ አሁን ወደ ሳሎን እንሄድና ደግሞ ሳሎን ያለውን ነገር እናሳያለን። ለማንኛውም እንኳን አደረሳችሁ ለዳግማ ትንሣኤ ፕሮግራማችን ይቀጥላል። አብራችሁን ተከተሉ። ረሽኮይን ገብሮ በሰላሳ ጠምዶ ረሽኮይን ገብሮ በሰላሳ ጠምዶ ተመስገንኛት ምስጋና ላንቺ። ውይ ደረስ መድረስ አይቀር ተደረሰ። ይህንን ቀን ያላዩ ብዙ ሰዎች አሉ አይደለ? ተመስገን። አመት በዓላችን መሰለውን አየሽ፣ ደመቅ አረ ገና ይደማመቀ ዳግማ ትንሣኤ እንደዚህ ሞቅ ሲል ደስ ይላል። ቤታችን አዎ፣ እመቤቴ ቤታችን እያለች የማይደምቅበት ምን ምክንያት ይኖራል? ምንም ጥያቄ እና ምስጋና ለእሱ አይሆን? አዎ፣ እግዚአብሔር አምላክ እሱ የተመሰገነ ይሁን። የሚያቃጥለው ለኔ ዛሬ እንክብካቤ በጣም በዛብኝ። ሆነ የሚያቃጥለው ለኔ። እስቲ ቡናችንን እናቀርብ ማማዬ። እሺ፣ የዛሬው አዲስ ነው። በጣም ብርቅ ሆኖብኛል። ጎረቤቴ ነች ለበዓል የሰጠችኝ፣ ብርቅ ሆኖብኛል። ገዝቼ ገማ ቡና ሳይሆን መተኛት ነው ያለብን። አንድ ጋር እኔ ትበቃኛለች። እኔ ቁመት እኮ በቂ ነች። አንተ የኔ ባል መለለ ነው ብያለሁ ብለሻል። ካሜራ በቃ እንደዛ ከሆነ ሌላ ጊዜ ስታነሺ ፎቶ እንደዚህ ያርደናል ወደ ላይ። ይህ ገና ብዙ ፕሮግራሞች አሉ። አብራችሁን ሁሉ የትም እንዳትሄዱ። ይሄን ቪዲዮ ምን እያደረጉ ይጠብቁን ማማዬ? ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኔ ጌታ አዲስ ይዘመጣ እንዳትረሱ እያላችሁ በመሀል ቤት ነው። እንደዚህ ከሆነማ አምጡልኝ እንዳትረሱ። ይኸው በቅብብል ከባድ ስራ ነው ዛሬ የምንሰራው። ኦሮ ዛሬ ቲምወርክ ሼፍነቴን ላስመስክር እስኪ። ፈንድሻ እኔ ያፈቃሁት በነገርሽ ላይ እኔ ግን ያልገባኝ ነገር እዚህ ላይ ከሰል ማንደጃ እንዴት ነው የማስቀምጠው? ምኑ ላይ ነው ማድረገው? አይ የለም እንደዚህ አይነት ነገር የለም። አሁን ዘመናዊነት እናመጣለን። የፈላ ቡና እናመጣና ቁጭ እንጂ ቡና እዚህ ጋር አይደርስም። ይከብዳል። አንዴ ፈር እኮ ነው። ወይ ደግሞ የሆነ የሚነጠፍ ነገር አምጪና ከሱ ላይ ከዛ እንትኑን አስቀምጪበት እንጂ ከባድ ነው እንደዛ አይደል? እዚህ ጋር አድርጋታ ይችላል እንትን ከሰሉ አማሃሌ ግን ተበላሽታለማ ከሰሉ ልታረጊ ነው ታዲያ? ከሰሉን እንግዲህ እንዴ ያራቃል። አንተ ይዘህ ትቆማለህ፣ ቡና ይፈላል። አያለ ለዞ ከሰል ማንደጃው ምን ይመስላል? ይሄው ጌቶች ዳክዬዋን ከየት እና የት ነው ስለዚህ የመጣሁት? ያስመጣል። ከወንዝ ገብቼ ታስታውቃለች ከወንዝ እንደወጣች። ምን ቀረ ሌላ? ይሄን ነገር ላለ እንትን ላለ ማለት ነው ማላረገው ጥረት የለም። ምንም አልቀረም። በቃ ሻማችን እየበራ ነው ቤተሰቦቻችን። ሻማችን በራ ማለት ፏ እያልን ነው ማለት ነው። ሁላችሁ ፏ ይደረጋል። ቴብል ይሰራል። ቴብላችን ባለው እኮ ነው። ወደ ምሳ
የትኛው ኬክ? በሱ በረጅሙ ያለው እዚህ ለኬኩ ለእንትኑ ለቡናው። ዛሬ ኬክ ራሱ ባይከስ የደፋሁት እኔ ስለሆንኩ ብዬ ነው። ቤተሰቦቻችን እያያችሁ ነው። መልካም ዳግማዊ ይላል። መልካም ዳግማ ትንሣኤ ይላል። ስሚ በዚህ ሰዓት በጣም አስፈላጊ ነው። ገባሽ? ደግሞ እንትኑ ከለሩ ራሱ ከእንትኑ ጋር ይመሳሰላል። ከምጣፉ ጋር ማች ተፈልጎ ነው። አየሽ? እሺ አሁን ምን ቀረ? ቡናው የቡና ተራ ምንድን ነው የቀረው? ቡና ጨረስ። የቡና ተራ ከሰሉ ነው የቀረው። እዚህ በዓል አይከበርም? ምንድን ነው እዚህ ቤት የምትሰሩ ስራ? በዓል ሄሎ ማማ ስላለች ነው እንጂ ብዙ እናገር ነበር። አዎ እስቲ ቁጭ እንበልና እንደ ጌቶች ውድ ቤተሰቦቻችን ዳግማ ትንሣኤ ከትንሣኤ በዓል ራሱ ድምቅ ይላል ሁሉም ቦታ ላይና እስቲ እናንተን በዓል ምን ይመስላል በዚሁ አጋጣሚ ንገሩን። ባሎች እስቲ ቁጭ ብላችሁ እንደኔ እያዛችሁ ያላችሁ ስንቶች ናችሁ? ኧረ ማንም የለም። በአሁኑ ዘመን የለም። ትውልድ እድሉን ልጠቀምበት። የለም በዚህ ዘመን የለም፣ ቀርቷል እንጂ ነይ ልጄ፣ ማማዬ ነይ ልጄ። ከአባትሽ ተጋባብሽ ነይ በዛ በኩል አለ። ሴት ልጅ አባቷን መከተል አለባት። ማንኛውም ወደ ስራ ምን ላምጣ ነው ያው ምን ነገር እንትን እንኳን አላደረክም። ያያችሁ ማውራት ችግሩ እዚህ ነው፣ መስራት ነው ዋናው። ጠላ ከሰው የሚያጣላ ብላለች በዳግማ ትንሣኤ። ግን የለም ጠጅ ሲመጣ ነው ተረትና ምሳሌ ነው የታየው። ጠጅ ደግሞ እዚህ ሲመጣ ነው ያለው። ጠላውን እዚህ ጋር አድርገው። ጠጁ እሱ ጋር ጠላ እዚህ ይኸው መጥቷል። ጠጅ ከሰው የሚያፋጅ የመዘገባችሁ ነው እያንዳንዷን። ግን መጣላትም መፋጀትም የለም። አንተ ገና እየተንተከተከ ነው ያለው። እንግዲህ ሙያ እንደ አባቶቻችን ይላል። ውሃ አለው። አንተ ይሄ ነገር ውሃ ካለ አይሆንም፣ ይደፋል። ተዋደናል። ይሄ የአጣቢ ችግር ነው። ያሬድ ነው። እንኳን አደረሳችሁ እያሉ ነው አቶ ዮሐንስና ጀማነሽ። አቶ ዮሐንስ እኛውና ጀማነሽ ደግሞ ጀምዬ በዓላችን በዮሐንስና በጀማነሽ ዛሬ ጀምቋል። ሁለት ልጆች እንደዚህ ይሁኑ በቃ እንዲህ ይቀር ወይ ይለያዩ በአበባው ያነሳ ሌላም አለ ደግሞ ዛሬ በዚህ በጠላውና በጠጁ ከምንጣላ ከምንፋጭ ትንሽ ረገብ የሚያደርገን ዋይን መጡ። አንድ ከየት ነው የመጣልኝ? This is from Italiano. No Italiano. This is from France. France ነው? Tire de Volnengo ኤለሽ ፈረንሳይ ያላችሁ ቤተሰቦቻችን ላይክ አድርጉ ለፈረንሳይኛ። አላለቀም እጅ ከምን በቃ ይሆናል አይደል? ግን እዛ ጋር ግን የሆነ ነገር እያየሁ ነው። ወይ ሞቲቭ ሳይንስ ቀሪ አርጌ ነቻ መድራት ነበር። ከታወቀ እንግዲህ መልካም ባለ ቤተሰቦቻችን ዛሬ የኬክ ቀን ነው፣ የጣፋጭ ቀን ነው። ሁለት ኬክ ነው አታስቡ። ሁለት ኬክ በመኖሩ እንዳታስቡ። ጣፋጭ እንበላለን፣ አንወፍርም። ምክንያቱም አቶ ዮሐንስና ጀማነሽ አሉ። ድምጣታቸውን ያጣፈታል። እሱ በጣም አሪፍ በእውነቱ ዛሬ ቴብላችን በጣም አምሯል። በቃ ዛሬ እንደ የቸኮላም አይመስልም ማለት በደንብ የታሰበበት ባህላዊ ዘመናዊ ሙያችንንም አሳይተናል በኬክ። እሺ አንቺ ደግሞ ቡናሽን ታሳያለሽ። እሺ ይኸውልህ አንተስ ያንተን አቀረብክ። ይሄ እንድፎ የትም ጣልቃት እኮ ሞት ይርሳል። ኧረ ክብደቱ እኮ ነው። ይኸው በኮባ የተጋገረ ዳቦ። እቺ ግን እዛች ቡና ይገባ አደረጋት ይሻለኛል ብዬ አስባለሁ። ይቻላል። እንሂዳ እዛ ወደ ቡና ይገባ። እሺ ደስ ይላል። አባወራ ቁጭ ብሎ ቸፕ እያልን ስንመጣ እናመሰግናለን። እንኳን ደህና መጡ። በጉጉት ሲጠበቁ የነበሩ አቶ ዶሮና አይደለም። አንቺ ቢልልሽ መስሎሽ ነበር አይደል?
ዛሬ ትንሽ ጥጋብ ብሎኛል። በጣም ጠጅ ብያለሁ። አቀደም ኖሩ ያው ምግብ ላይ ስለማይነሳ ብዬ ነው ኖሩ ብያለሁ። በልጆቻችን ደረሳችሁ በዓል በዶሮ እንግዲህ ማማር አለበት። ፋሲካ ደግሞ በቃ ፋሲካ ዳግማ ትንሣኤ ምናምን ዶሮ ነው በቃ አይደል? ሌላ ነገር እንኳን ማሻወድ አይቻልም። 55 ቀን እኮ አቫንስ ስትሆን ገና አድቫንስ 55 ቀን ታዲያ የእርሶ ነው ካሜራማን እንግዲህ አዝናለሁ። የበይ ተመልካች ሊሆን ነው። ዶሮ ሽታው እኮ ነው ገና የሚያጠግበው እኮ በጣም ነው ጣፍጠው ሽታው የዶሮ ሽታ ያነጋግራል። እየበላችሁ ውድ ቤተሰቦቻችን ጥብስም አለ፣ ደረቅ ጥብስም አለ። የሁሌ ጥብስ በስመ አብ ብለን እዛ ረሽኮይን ገብሮ በሰላሳ ጠምዶ ረሽኮይን ገብሮ በሰላሳ ጠምዶ ተባረከ ለቀደስ ያርግልን። አሜን። እንብላ ውድ ቤተሰቦቻችን። እሺ እናንተስ ያዙ በእናንተ ስም ቡራኬ ደርሷቸዋል። ምርቃት እናንተ ብትመርቅ ደስ ይለኝ ነበረ፣ ግን በወንድ በሴት ጀመርና በወንድ ነው የሚያልቀው። ባህል ነው የሚለውን ያልኩ። እሺ። ስለዚህ ይሄንን ማዕድ ለፈቀደልን ለመድኃኒዓለም ክብርና ምስጋና ለእሱ ይሁን። አሜን። ክብሩን ሁሉ መድኃኒዓለም ይውሰድ። አሜን። እመቤቴ ቅድስት ድንግል ማርያም የእኛም ቤት እንደዚህ እንደባረከችልን ሁሉንም በዚህ የሚመለከቱ የእኛ ተከታታዮች ሁሉንም ጌታ እመቤቴ ማርያም በጓዳቸው ትግባ። በዓልን በሰው ሀገር ሆነው ለሚያሳልፉ በሰው ሀገር ላሉ ደግሞ እንዲህ በሀገራቸው ስብስብ ብለው እንዲህ ከቤተሰብ ጋር ለመብላት ያብቃቸው። ከቤተሰብ ጋር ለመዝናናት ከቤተሰብ ጋር በዓልን ለማክበር ያብቃቸው። በሐኪም ቤት ያሉ በሕክምና ላይ ያሉ በሆስፒታል ተኝተው ያሉ ሰዎች ደግሞ እግዚአብሔር አምላክ ፈውሱን አምጥቶላቸው ቤታቸው ገብተው እንደዚህ ከቤተሰቦቻቸው ጋር ማዕድ ለመቋረስ እግዚአብሔር አምላክ ይርዳቸው። እንዲሁም በእስር ቤት ያሉትም ደግሞ እንደዚሁ ምሕረት ተደርጎላቸው ከገቡበት ነገር ወጥተው አብረው ወጥተው ከቤተሰብ ጋር የሚቀላቀሉበት እግዚአብሔር ያድርጋቸው። ለሁሉም ለእኛ የተፈቀደልን ሁሉ መድኃኒዓለም ለሁሉም ይፍቀድላቸው። የእኛም ቤት የባረከ መድኃኒዓለም የእናንተንም ቤት ይባርክ። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። አብራችሁን ስላላችሁ ሁሌም ስለምትደግፉን ሰፖርት ስለምታደርጉን እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቀሪውን ደግሞ አቶ ዳግማይ ምን ይቀራል? ሴቶች ይጀምሩ የተባለው እንደዚህ ሞቅ አድርጋችሁ ኮሚት ማለት ነው። እኛ እንድንቋጨው ስለተፈለገ ነው። ቆንጆ አድርገሽ ለመረቅሽኝ እግዚአብሔር ይስጥሽ። ይህን የሚከታተሉ ውድ ቤተሰቦቻችን ቤታቸው ሰላም፣ ፍቅር፣ ደስታ ይሙላባት። ሀገራችን ዋናው ሀገራችን ሰላም ያደርግልን። በሰላም በሰላም እንግባ። ሀገር ሰላም ካልሆነ እኛም ሰላም የለንምና ሀገራችን ሰላም ያደርግልን። እንደዚህ በዓልን እንደኛ ሰብሰብ ብለው ማክበር ያልቻሉ ሰዎች እግዚአብሔር ቀጣይ ሞልቶላችሁ እንዲያከብሩ ያድርጋቸው። እኛም ጤናችን ይስጠን፣ ጊዜያችንን ያሳድግልን። አንቺንም እንደዚህ በዓል እንድንናፍቀው ስላደረግሽልን ረጅም እድሜና ጤና ይስጥሽ። እግዚአብሔር እንግዲህ ይህንን ማዕድ ይባርክልን። እኔ ባቀደርኩበት እመቤቴ ማርያም ትሙላበት። የተባረከ ማዕድ ያድርግልን። እንብላ። ከካሜራ ጀርባ ሆነው ደግሞ የጀርባ ጥት የሆኑንም ሰዎች ደግሞ እግዚአብሔር አምላክ ቤታቸውን ይሙላላቸው። አሜን። የእኛን ቤት እንዲህ ምቅብቅ ለማድረግ ለመሙላት የሚያስቡትን ሁሉ ለእኛ ማንኛቸውንም ሰዎች በምድር ላይ ያለ እኛ መልካም የሚያስብልን ሰው ሁሉ እግዚአብሔር አምላክ መልካም ሁሉ ያድላቸው። በጣም ነው የምንወዳችሁ። በትነግሪኝ ኖሮ እኮ በፈረንሳይኛ ነበር በጣሊያንኛ መረቃቸው ነበር እኮ። ያስተረጉሙታል። እየተረጉሙ እኮ እየሰሙ ነው። ይዘዋል ኤርፎን። ለማንኛውም እኛ ስንበላ ካሜራ የሚቀርጹን ትዕግስቱን ይስጣቸው። አሜን። እሱ በት ነው። እንብላ። እሺ እናቴ እዚች ጋር ትላግልሽ። ወይኔ የተቀደምኩ ወይኔ ከኔ በኔ ቅደም ያልኩሽ ያሚ አንድ ልጅ አስጨናነቅሽ ጉሻ በይ ፍቅር አስጨናቂ ነው። ሲያስጨንቅ ነው ጥሩ። ለማንኛውም ውድ ቤተሰቦቻችን አደገኛ ዶሮ ነው። ፈንካዳስኩ ስለማታቆም የማይናገረው ተመልከቱ። እንብላና ደግሞ ቡና አለ እዚህ ጋር ገና ኬክ አለ፣ ዳቦ ይቆረሳል። ሁለት ኬክ ነው ያለው። ሁለት ኬክ ነው ያለው። የተበሰ እጁ ይባረክ። አሜን። ትልቅ በሰው
እውነት አንደኛ እኔ ግን አባወራነት ነው የረሳሽ ነው ምንድን ነው የጎደለው ያልኩ ነው ሞት ይታይ ምን ንጉስ የንጉስ ዘር ቶሎ የንጉስ ዘር ሞት ይታይ ጌቶች ይቅርበሉ ተወራራስቼ በስማ ይንቋርቋር ይምጣ ይንቋርቋር ሲወጭ ነው ማቆራቆር ሎክ ደርሶ ይንቋርቋር ዶቅ ቀይ በቀለ መጨረሻው የጠጅ እንጀራ ትበላለህ ዶቅ ይላል ስትጠጣ እስቲ ዜኛ እንዴ ማርያም ነኝ ማለት ስትጠጣ አቤት ዛሬ አዳራኝ ነው ማየት እንግዲህ ውድ ቤተሰቦቻችን ምን አዳር አለ ቆመን ማለት ካሜራማኖች ጠጣ እያሉ ነው እንደገና ሊያሰክሩ ይፈልገው መሆን አለበት እኔ ስለምን ይቅርብኝ እንጂ ያንቺ ጠላ ነገር መጣ ደግሞ ይበናት ይኸውልህ አለም ጠላ እንዲህ ነው ይልህ ይበናት ታቁሯል አንቺ በደንብ ጠጁም ጠላውም እንግዲህ ከታለም ጋር እኔ ግን ያው ለጠላ ነኝ ፍቅሬ ለጠላ ስለሆነ ምን ማድረግ አይቻልም እንግዲህ ተከፋፍለን ነው ባህላዊውን ተከፋፍለናል አንድ ጠላ አንድ ጠጅ እንጀራውን ተውኩት እኮ ለማንኛውም ውድ ቤተሰቦቻችን እኔም እጃችንን ጠላችን ይዘናል አቤት እኔም አንተም እየጠጣን ነው እንግዶቹ ማን የሚያስተናግዳቸው በዘመናዊ አካሄድ ቡፌው ነው መታጠቢያው በደንኛ ቁጭ ብለን ለምንቀጥለው ለማንኛውም ቤተሰቦቻችን ይህ ማዕድ ከጨረስን በኋላ ቡናችን እያፈላን ዳቦችን እየቆረስን ቡካችን እየቆረስን እንገናኛለን እንብላበታ ደናገሩ በቃ ቻው እንዴ በቃ ቻው ረሽኮይን ገብሮ በሰላሳ ጠምዶ ረሽኮይን ገብሮ በሰላሳ ጠምዶ ቡናችን የተቆላት ነው እንኳን አደረሳችሁ እስቲ ሸተት አድርጊልን ቤተሰቦቻችንን ነው እያሸተትን ነው ማለት ስላገባሁሽ ግን አሁን ዛሬ ትንሽ ምርጫዬ ትክክል እንደሆነ አሁን የተሰማኝ መስሏል ዛሬ በዳግማ ትንሣኤ ፍቅር ዳግም ፍቅር ታዲያ እኮ እንደዚህ ነው ይታደሳል እኮ አታውቂም ይሄን ታደሰ በ9 ዓመት አይደል በ9 ዓመታችን ደርሰናል ቱሪዝም ኢትዮጵያ ግን ሰሞኑን ሳይደውልሽ ግን አይቀርም ኢትዮጵያን መወከል አለብሽ ብሎ እኔ ውበትሽ አነጋጋሪ ነው ይህን ውበት ከካሜራ ጀርባ ሆኖ ማየት ከበደኝ ከባድ ሆነብህ አመሰግናለሁ እንኳን አደረሳችሁ አመሰግናለሁ አይታችኋል ይሄን ዳቦ በኮባ ነይ ማሚቶ ዳቦ ሲባል ማዘባለ ልቆርስብሽ ትቼሽ በቆርስ መሰለሽ እንደ ባህላችን በኮባ የተጋገረ ዳቦ ዛሬ እንግዲህ በዳግማ ትንሣኤ ሞቅ አድርጎልናል እንግዲህ ቤተሰቦቻችን ካሜራማን ይታያል አይደል የጋገሩት ዳቦ እንዳል ታዋርዱኛላችሁ እናትና ልጅ ባንዳዎች አንተ ዛሬ ዛሬም አባወራነቴን ነው ዛሬ ዝም ብለህ አባወራ መሆን ደስ ይላል ኮባ እያነሱ እኔ መቁረስ እኮ ነው ስራዬ በባህል መጠራት አለብን እኮ ረሽኮይን ገብሮ በሰላሳ ጠምዶ ረሽኮይን ገብሮ በሰላሳ ጠምዶ ይሄ ደግሞ ነስካፌ እንዳይመስላችሁ የኛ ንጹህ ቡናችን በነስካፌ ዕቃ ተደርጋ ነው አጨብጭቡ እልልታ ወንዶች በጭብጨባ ሴቶች በእልልታ እንኳን አደረሳችሁ ብለሽ ጋብዥኝ እስኪ ሂጂ ካሜራማኖችን እንደዚህ ካሜራማኖቹና አሁን እኮ ካሜራማን ያለን ሰዎች ነው ካሜራማን ነው የሚመጣልሽ ይምጡ ካሜራማን ታያለሽ ውድ ቤተሰቦቻችን ኑ እንብላ እንኳን አደረሳችሁ ባያችሁ ማማዬ እንኳን አደረሳችሁ ለዳግማ ትንሣኤ አንድ ለኔ ሁሉንም ያዝ አንድ ለካሜራማን
ያዝላት ማር ሁሉንም እሷ ካላስክ ደስ አይላትም እኮ ነው ካላስክ እዚሁ ነው የማድረው። አንቺ ማን አመሰግናለሁ። እሺ የስንዴ ድፎ ዳቦ ለናፈቃችሁ ተመልከቱ፣ እንዴት እንደሚጣፍጥ ልነግራችሁ አልችልም። አመሰግናለሁ። አሁን ቡናችንን ቁጭ ብለን እንዳባወራ ቡናችንን እንጠጣለን። እስኪ ጋቢ አምጪልኝ። ልጅ ለመቼ ነው ታዘዥ? ጋቢ ጠቅላላ ብለን ይሄን ቡና ሁለት ዳቦ በጣም ነው የሚጣፍጠው። እጄ ይባረክ። እጅሽ ይባረክ። ይቅርታ ትንሽ ፉፋ ስላለብኝ ሚስቴን ሳላመሰግን ይሄን ኢትዮጵያ የሚሸት ድፎ ዳቦ ስለጋገርሽ እጅሽ ይባረክ። ተዘያየርም ማለት ነው። ግድ ነው። አቤት በቃ ማማ ስንቶቻችሁ ነው ግን በነገራችሁ ላይ ሴት ልጆቻችሁ እንደዚህ የሚቀናባችሁ? ሴት ልጅ አይደለም ሁሉም ልጅ ወንድ ልጅ የሚቀናል። እናትና አባቱ እንደዚህ ሲሆን እኔ እኮ በቃ ማቀፍ አልቻልኩም። አይቻልም። እጇን ስል መናደድ ነው የኔ ፍቅር ስል መናደድ ነው። ኧረ ተይ አይቻልም። አሁን ቡና ፈልቷል። ቡናችን እንጠጣበት። የእናንተን ጭቅጭቅ እዛው። እሺ ዳቦአችንን ጨርሰን ቡናችን አጋምሰን አሁን ምን ቀረን? ኬክ መቁረስ። እንግዲህ ዛሬ ለመጀመሪያ ጊዜ ለብቻዬ ልቆርስ ነው። ሁለት ኬክ መጣ። አንድ ቢላ ለኔ፣ አንዱ ደግሞ ሴፍቲ የሆነ በፕላስቲክ የተሰራ ለኔ። ቀጣይ ደግሞ አንድ ኬክ ደግሞ እንደምን 3 እናደርገዋለን። እናቴ ትገባበታለች። መልካም የዳግማ ትንሣኤ በድጋሚ ይሁንላችሁ። እልልታ በጭብጨባ ደግፉን። ካሜራማን እንኳን ላይ ነበር እናታችሁ ያደርጋሉ። ኬካችንን እንበላለን፣ እንጠጣለን። አብራችሁ ቆንጆ ጊዜ እያሳለፍን ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኬካችን ማማ ሁለቱም አንደኛ በጣም አደገኛ ነው። መልካም የዳግማ ትንሣኤ በዓል ይሁንላችሁ። አሜን። ኬክ ስትይዢ በደንብ ደግሞ አይደል? ኬክ ይዘሽ አንቺ ቀጥይ። ዛሬ ግን ራሴን በጣም በማተናነቅ ላይ ይገኛል። ተናገርኩ። ያገባሁሽ ምክንያት ነው አልኩ እኮ። አመሰግናለሁ። ሲታይ ራሱ አደገኛ ቡና እንደሆነ ያስታውቃል። ሁለተኛ ልጣዳ እንደዛ ካልክ እንደሄ ነው እንዴ? ግን በዚህ ሁኔታ ግን ጦዤ ነው እኮ ማድረው። እና ታዲያ አቶ ጀማለ ወይዘሮ ጀማለሽ እና አቶ ለማስ ይጠብቁኛል። ቡና አሸነፈ። ውድ ተመልካቾቻችን እንግዲህ ከጠዋት የጀመረን እስካሁን ሰዓት ድረስ አብራችሁን ቆይታችኋል። ቆንጆ የዳግማ ትንሣኤ በዓል እያከበር ነው። የዘንድሮ ዳግማ ትንሣኤ ለየት ያለ ነው። እንግዲህ ጠዋት ቤተክርስቲያን ነበርን። ቤተክርስቲያን እንግዲህ ከ300 በላይ የሆኑ ነዳያኖችን መግበናል። በጣም ደስ የሚል ጊዜ ነበረ። በጣም በቃ ማለት የዘንድሮን ዳግማ ትንሣኤ በጣም ለየት የሚያደርገው ሌላ ጊዜ ዳግማ ትንሣኤ በአብዛኛው እናቴ ቤት ነው የማሳልፈው። ጦር ደግሞ እንግዲህ ወደ እናንተ ቤት እንሄዳለን፣ እንዲሁ ዘመድ ጥየቃ ምናምን እያለን ነው ዳግማ ትንሣኤን የምናሳልፈው ብዙ ጊዜ። አሁን ግን በአሁኑ የትም አልሄድም ብዬ ዳግማ ትንሣኤ ከነዳያኖች ጋር ያሳለፍነው በጣም ጥሩ ጊዜ ያሳልፈናል። እግዚአብሔር ይመስገን። የእሱንም ቪዲዮ እንግዲህ አይታችሁታል። እንደወደዳችሁት ተስፋ እናደርጋለን። እግዚአብሔር አምላክ ደግሞ እነሱን እንዳሰባችሁ በጣም ብዙ ሰዎች ገንዘብ ልከውልናል ለእሱ የሚሆን። ስለዚህ እነሱን እንዳሰባችሁልን ደግሞ እግዚአብሔር አምላክ እናንተንም ያስባችሁ፣ በቤት በጓዳችሁ ይግባ። በጣም ነው የምናመሰግን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛን አምናችሁብን ለእነዚህ ሰዎች ታደርሱልናላችሁ ብላችሁ እኛን ስለመረጣችሁ ከልብ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንወዳችኋለን። እንግዲህ በእኛ ቤት የነበረው ፕሮግራም ይሄንን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። በሌላ ቪዲዮ ደግሞ በቆንጆ ቪዲዮ እስከምንገናኝ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እዚህ ላይ እንሰናበታለን። ቀጣይ ቆንጆ ቪዲዮ ይዘንላችሁ እስክንገናኝ ድረስ ባይ ባይ፣ ቻው ቡም።